ሄሉ እንደ ዛሬ አሳዝናኝ አታውቅም። የምሬን ነው ስነግራችሁ ማለት ነውና የምር እምባዬ ነው የመጣው ማለት እናቴ እንግዲህ ፕራንክ ነው ያሰበው። በፕራንኩ መሀልም ያው የሆነ ቁም ነገር አለው። ግን የኔ ከሰሞኑ ሊሄድ ስለሆነ ጥቂት ጊዜያቶችን ይቀሩኝና እሱን አስመልክቼ እስኪ ሄሉን ፕራንክ ላድርጋት ሪአክሽኗን ልያት ብሎ ፕራንክ ሲያረጋት የእውነቱን ለመናገር በጣም ነው ያሳዝነችኝና እዚህ ጋር እንደምታዩት በጣም ድፍት ብላ ስታዝን ነበረ። ያው እናቴም እንግዲህ ቶሎ ለመናገር ሞክሯል። ያም ሆነ ይህ ግን በጣም ነው የምታሳዝነው። ሄሉ ማለት የሆነ ሰው ስትቀርብ ወዲያው ከልቧ ነው ሰውን የምትቀርበው። ሰውም ደግሞ ከህይወቷ ሲወጣ ደግሞ በቃ ብቻ ብዙ እንትን ትላለች ማለት ነውና ሰውን ወዲያው ትላመዳለች። ሲርቋትም ደግሞ በቃ ትርቃለች ማለት ነው። በቃ እንትን ነው የሆነችው ብቻ ውስብስብ ያለ ነገር ነው የሆነችውና በጣም ነው ያሳዘነችኝና አስለቀሰችኝ እውነቱን ለመናገር ማለት ነውና እናቴ ግን ጥሩ አላደረክም። ፕራንክም ቢሆንም ልቧን ሰብረሃታል ማለት ፈልጌ ነውና ያው የማይቀርልሽ ነገር ነው። በዚህ አጋጣሚ እንደምትሄድ አውቃለሁኝ ግን ለምንድነው ቀድመህ ያልነገርከኝ ብላለች። እንግዲህ ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን። እንኳን ለብርሃነ ጥምቀቱ በድጋሚ ያደረሳችሁ ጋይስ። የጥምቀት በዓል እንዴት ነው? እንዴት እያሳለፋችሁ ነው? የማዳም ቅመሞች ማለት ነው። በዓሉ እንዴት ነበረ ዛሬ? እና እነ ሄሉሻና እናትሻም እንግዲህ በጥምቀትን በዓል በጣም ፏፋሽ ብለው ውለው ናቲ በስተመጨረሻውም ሄሉሻን መጥቶ ሰርፕራይዝ አደረጋት ማለት ነው። ሄሉ በጣም ተደናግጣለች ጋይስ። በመጀመሪያ ግን ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እንግዲህ ናቲ ለትንሽ ጊዜ ነው የመጣሁት ለእረፍትና በዚህ አጋጣሚ ደግሞ ሄሉንም ላግኛት ከሄሉ ጋርም ትንሽ ጊዜያቶችን የወፋ ድምጽ ጋይስ እና ከሄሉ ጋር ጊዜ ላሳልፍ ብዬ ነውና ካለችበት ድብርት ካለችበት ሙድ እኔ እስኪ ትንሽ ፈታ ላፍታታት ብዬ ነውና እሷም ተደስታለች ብሏል። እውነቱን ለመናገር ሄሉ ታማ ነበረ እንደምታውቁት ናቲ ሳይመጣ በፊት ቆይታለች ከሚዲያ ራሱ ከጠፋች ማለት ነውና እሱን ስታገኝ ግን እውነት አላቅምና ልብ ምንድነው የወዳጁን ሲያገኝ ምንድነው የሚባል ነገር አባብል አለ ጋይስ። ብቻ አባብሉን ብዙ የማልችለውም ያም ሆነ ይህ ግን በጣም ነው የዳነችው። የሆነ በቃ ደስተኛ ነበረች ከናቲ ጋር ያላት ጊዜ ማለት ነው። እና ናቲ እንግዲህ ተመልሶ እንደሚሄድ ሄሉም ታውቃለች። ለትንሽ ጊዜ እንደመጣ ግን በጣም ነው ያሳዝነችኝ። የምር የምታደርገው ነገር ጠፋት። ቤቱን ባንድ ግራ ቆመችው ጋይስ። እና ናቲ ራሱ በጣም አብሯት አለቀሰ ማለት ነው። ሰው እንግዲህ ያው እየተዋደደም በስራ ምክንያት በአንድም በሌላ ምክንያት ይለያያል። መንገድ ርቀት ፍቅርን አይገድብም ነው ምንድነው የሚባለው? እና እንደ ናቲ አይነት ደግሞ ታማኝ ወንድ ይኖራል ብዬ አላስብም እውነቱን ለመናገር። ምክንያቱም ያው በሄሉ ዙሪያ ያለውን ነገር እኛም ሁላችንም እናውቃለን። እሱ ግን ያንን ሁላ እያየ ያንን ሁላ እየሰማ ከመስማትም ደግሞ ባይኑ እያየ ድርጊቱን ሁሉን ነገር እያየ ሁሉንም ነገር አልፎ ዛሬ ላይ ከሷ ጋር እሷም ብሎ ያው ቤተሰቡን ብሎ ቢመጣ ከሷ ጋርም ደግሞ እንግዲህ ቆንጆ የሆኑ ጊዜያቶችን እያሳለፈ ነው። ደስ የሚሉ ጊዜያቶችን ካለችበት ሙድ አውጥቷታልና በጣም ደስ ይላል። ናቲ ማለት በጣም ታማኝ አፍቃሪ ነው ማለት ነው። ነገር ግን ብትሄድም ማለት ነው ናቲ ብትሄድም ቢያንስ ያው የስራ ጉዳይ የእንጀራ ጉዳይ ስለሆነ ምንም ማድረግ አይቻልም። ግን ከተቻለ ለሄሉም አንዳንድ ነገሮችን ማመቻቸት ካልተቻለ ደግሞ ከሄሉሻ ጋር እዛው ኢትዮ ላይ ብትኖሩ አሪፍ ነው ባይነኝ። ምክንያቱም የሰው ሀገር ኑሮ ያው ሁላችንም የምናውቀው ነው ጋይስ። እንደውም የሀገራችን ህይወት ይሻላል ብዬ ነው የማስበው እንደኔ ማለት ነውና የሰው ሀገር ኑሮ የሰው ነው በቃ አዶናይ ጨርሶታል። የሰው ሀገር ኑሮ ለፎቶ ካልሆነ በስተቀር ለሌላ ምንም አይበጅም ብሏል። እንግዲህ ጋይስ አሜሪካን የሚያክል ነገር በዚህ ልክ አዶናይ እንትን ካላት ሌሎቻችሁ ደግሞ አይታችሁታል። ናቲ አሁን ያውቃል ስለ ሁሉም ነገር ማለት ነውና
ሄሉን ብትረዳትና ከሄሉ ጋር ብትሆን ለማለት ፈልጌ ነው። እንግዲህ ዛሬ ሄሉሻ ተገኝታለች፣ በፕራንክ ተፍጨርጭራለች። ናቲ እሷን ፕራንክ አደርጋለሁ ብሎ እሱ ራሱ ፕራንክ ተደረገ፣ አለቀሰ ማለት ነው። እና ወዶችዬ የነበረን ቆይታ ይሄን ይመስል ነበረ። ቤቱን ሰብስክራይብ አድርጉ።